ሁሌ የሚነሳ ነገር አለ። ለምሳሌ የኦርቶዶክስ ቤተክርስቲያን እንደው መንፈስ ቅዱስ የላትም፣ የኦርቶዶክስ ቤተክርስቲያን የጸጋ ስጦታ የላትም። ምንድን ነው የጸጋ ስጦታ የሌላት? እንዴት ነው መንፈስ ቅዱስ የሌላት ጋይስ? ኦኬ ሰው መንፈስ ቅዱስ የሚመስለው አሁን ትልቁ ችግር እሱ ነው። በተለይ ጴንጤቆስጣል ሙቭመንት ከመጣ በኋላ ሰው ትልቁ መንፈስ ቅዱስ የሚመስለው መንፈስ ቅዱስን የሚረዳው ምንድን ነው? መፈራገጡ፣ ጩኸቱ የሆነ በማይታወቅ ጂበርሽ ግሎሶሊያ ይባላል። ጂበርሽ በሆነ ነገር መናገር መንፈስ ቅዱስ እሱ አይደለም ጋይስ። መንፈስ ቅዱስ ከቤተ ክርስቲያን ጋር ለ2000 ዓመት ኖሯል። ከዚህም በኋላ ጌታ ዳግም መቼ እንደሚመጣ እናቅም። እስከዛ ድረስ ሁሌ መንፈስ ቅዱስ ይኖራል ከቤተ ክርስቲያን ጋር። የልሳን የጸጋ ስጦታ ባለፈውም ተናግረውናል። ጆሮ መስማት ያለው ይስማ እንደሚል መጽሐፍ የጸጋ ስጦታ ልሳን ማለት ላንጉዌጅ ነው። ኦኬ ላንጉዌጅ ነው። ላንጉዌጅ እንደመሆኑ ለሐዋርያት ተሰጥቷቸዋል የጸጋ ስጦታ፣ ዓለም ላይ የሚታወቅ ቋንቋ። ይህንንም ደግሞ የሐዋርያት ሥራ ምዕራፍ 2 ላይ ገብታችሁ ማየት ትችላላችሁ። እሺ ኮሜንቱን አንድ ወፍ ላድርግ፣ ይቅርታ። ኦኬ ስለዚህ ሐዋርያት ወንጌልን ሰበኩ ተባሉ። ወንጌልን ለመስበክ ዓለም ላይ ወጡ። ለምሳሌ ብዙ ሮም አካባቢ ለምሳሌ እነ ቅዱስ ጴጥሮስ እነ ቅዱስ ጳውሎስ እንመለከታለን። ኦኬ ቅዱስ ዮሐንስ ወንጌላዊ ለምሳሌ ኤፌሶን አካባቢ በደንብ ይታወቅ ነበር፣ በደንብ ያስተምር ነበር፣ ይሰብክ ነበር። እነ ቶማስን እነ ማቴዎስ ለምሳሌ ወደ አፍሪካ አካባቢ መጥተው ነበር። እነ ማርቆስ ለምሳሌ ወደ ግብፅ አካባቢ፣ ያው የማርቆስ መንበር አይደለም የሚባለው ግብፅ ቤተክርስቲያን ለምሳሌ የማርቆስ መንበር ናት። ኦኬ ብንመለከት ብዙ ሐዋርያት ለምሳሌ እነ ቶማስን ብንመለከት ህንደኬ ወይ ደግሞ ፕሬዘንት ዴይ ኢንዲያ አካባቢ ሲሰብክ እንመለከታለን። ሐዋርያት ሂዱ ባሉ ጌታ ኃይልን ትቀበላላችሁ ካለ በኋላ ኃይልን መንፈስ ቅዱስን ተቀበሉ። መንፈስ ቅዱስን ከተቀበሉ በኋላ ወንጌልን ለማስፋፋት ወደ ዓለም ተሰራጩ። ከዚህ በፊትም ተናግረው ነው። ይህ በጣም ቀላል የሆነ ሎጂክ ነው። ለምሳሌ ቶማስ ህንድ ሀገር ሄዶ ወንጌል ሲሰብክ እዛ አካባቢ ያሉ ሰዎች ህንደኛ ነው የሚያዳምጡት። ስለዚህ ቶማስ ምን ማድረግ አለበት? ህንደኛ መናገር ነበረበት። ያንን የጸጋ ስጦታ ማን ሰጠው? መንፈስ ቅዱስ ሰጠው። ቶማስ መጀመሪያ ለምሳሌ ህንደኛ መናገር አይችልም ነበር። ስለዚህ መንፈስ ቅዱስን የጸጋ ስጦታ ከተቀበለ በኋላ ህንድ ሀገር ሲሄድ ለምሳሌ በህንደኛ ይሰብካል። ሌሎች ሐዋርያትም እንደዛው። ኦኬ ለምሳሌ ቅዱስ ማርቆስ ግብፅ አካባቢ መጥቶ በሚሰብክበት ሰዓት ላይ በጊዜው ግብፅ አካባቢ የሚነገረው ላንጉዌጅ አንደርስታንድ አያደርግም። ነገር ግን መንፈስ ቅዱስ የጸጋ ስጦታ ስለሰጠው እዛ አካባቢ የሚነገር የነበረው ላንጉዌጅ በዛ ላንጉዌጅ ወንጌልን ይሰብክ ነበረ። ይሄ ነው በቃ ፐርፐዙ፣ ቤተክርስቲያን እንድትስፋፋ ወንጌል ለፍጥረት ሁሉ እንዲሰበክ ማርቆስ 16 ላይ ጌታ በተናገረው መሰረት ይህንን ጸጋ የመንፈስ ቅዱስ ጸጋ ሐዋርያት ተቀበሉ። ከጌታ ስለዚህ በተቀበሉት ጸጋ ደግሞ ሲሰብኩ እንመለከታለን። በቃ አለቀ። ከዛ ቤተክርስቲያን ዓለም ላይ እየተስፋፋች መጣች ስንል ግን ተደላደለች ማለት አይደለም። ከዛ ሐዋርያት አለፉ። እንደው መንፈስ ቅዱስ ስራውን ያቆም ቅድም እንደተባባልነው በፍጹም መጽሐፍ ቅዱሳችን ላይ በግልጽ ይናገራል። ሁላችንም የቱ ጋር እንሄዳለን ጋይስ? የሐዋርያት ሥራ ምዕራፍ 20 ላይ እንሄዳለን። ኦኬ የሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ እንዲህ የሚል ቃል ስላለ የሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ ጥቅሱን ያዙትላችሁ። እሺ በገዛ ደሙ የዋጃትን በደንብ ስሙኝ። በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ትጠብቋት ዘንድ ባይዘው እዚህ ጋር ስለ ሐዋርያት አይደለም እየተነገረ ያለው። ትጠብቋት ዘንድ እሺ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ። ቁጥር 29 እና 30 ላይ ምን ይላል መስላችሁ? እንደው ይገርማል እኮ ከሄድኩ በኋላ ለመንጋው የማይራሩ ጨካኞች ተኩላዎች እንዲገቡባችሁ ደቀ መዛሙርትንም ወደ ኋላቸው ይስቡ ዘንድ ጠማማ ነገርን የሚናገሩ ሰዎች በመካከላችሁ እንዲነሱ እኔ አውቃለሁ እያለ ይናገራል። ስለዚህ ሐዋርያት ከሞቱም በኋላ ሐዋርያት በስጋ ከተለዩም በኋላ እኛ ክርስቲያኖች እንደውም ከሞቱ በኋላ እያልን አንናገርም። ኦኬ ጌታችን ኢየሱስ እግዚአብሔር አምላካችን እኛ የምናመልከው አምላክ የምንድን ነው? የሕያዋን አምላክ ነው፣ የሙታን አምላክ አይደለም። እንደውም በክርስትናው ታውቃላችሁ አይደል? እንትና ከሞተ በኋላ አይባልም። በተለይ ሩጫቸውን አሳምሮ የጨረሱ ቅዱሳን ከሞቱ በኋላ አይባልም። በቃ በስጋ ከተለዩ ነው የሚባለው። በስጋ ነው የሚለዩ። እግዚአብሔር የምን አምላክ ስለሆነ ጋይስ የሕያዋን አምላክ ነው፣ የሙታን አይደለም። በሐዲስ ኪዳን ላይ ነው ያለው። ኦኬ የእግዚአብሔርን በገዛ ደሙ የዋጃትን ምን እንድጠብቁ ይላል። ኦኬ የመንጋ ጠባቂ አላልኳችሁም ቅድም? የመንጋ ጠባቂ ናቸው ጳጳሳቱ። ከሐዋርያት በኋላ ጳጳሳት እንደሚነሱ እየተነገረ ነው።
በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ተጠብቋት ዘንድ እግዚአብሔር ሳይኖር ቀርቶ ነው? ኮመንት ላይ እስኪ አንዴ ቆይ ኮመንቱ ላብራላችሁና አልጠይቃችሁ። አሁን አንዳንድ ሰዎች እሱ ነው ሰው ለምን ይጠብቃል እንዴ እግዚአብሔር እያለ ይላሉ። እግዚአብሔር የሚሰራው በሰው በኩል እንደሆነ የገባችሁ አይመስለኝም የእግዚአብሔር ጠባቂነት። አንድ ጥያቄ ልጠይቃችሁ ጋይስ፣ ኮመንት ላይ ያላችሁ ሰዎች፣ እየሰማችሁ ያላችሁ ሰዎች፣ አሁን እዚህ የሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ተጠብቋት ዘንድ ብሎ ሲናገር ሰው ነው የእግዚአብሔርን ቤተክርስቲያን የሚጠብቀው ወይስ እግዚአብሔር? እስቲ ኮመንት ላይ ያሳውቅ። ሰው ነው እግዚአብሔር ነው የእግዚአብሔርን ቤተክርስቲያን የሚጠብቀው? ሰው ነው እግዚአብሔር? እስቲ ኮመንት ላይ እግዚአብሔር የሚል ኮመንት በጣም እያየው ነው። እሺ በጣም ጥሩ። እግዚአብሔር በሰው በኩል ኦኬ። እግዚአብሔር በማ በኩል? በሰው በኩል። እግዚአብሔር በማ በኩል የሚጠብቀው በሰው በኩል። ለዛ ነው ሰዎችን የሚሾሙ። ለዛ ነው እግዚአብሔር አምላክ። እግዚአብሔር አይችልም አይደለም? ኦፍ ኮርስ እግዚአብሔር ይችላል። እግዚአብሔር በዙፋኑ ሆኖ ምንም ነገር እንደው እግዚአብሔር እንኳን ቤተክርስቲያንን ለመጠበቅ አይደለም መላእክትንም ሳይጠቀም ሁሉን ነገር ማድረግ ይችላል። መላእክትን ራሱ ኦኬ፣ ቅዱሳን መላእክቱን ራሱ ሳይፈጥራቸው ሳይጠቀማቸው እግዚአብሔር መላእክትንም ምንንም የትኛውንም መልእክት ማስተላለፍ ይችላል። ማንም ሪስትሪክት አያደርግም በባህሪው። እግዚአብሔር ግን በሰው በኩል ቤተክርስቲያንን ይጠብቃታል። ስለዚህ ምን አለ? የእግዚአብሔርን ቤተክርስቲያን ተጠብቋት ዘንድ ጳጳሳት ግዴታ አለባቸው፣ ድርሻ አለባቸው። ምን ማድረግ? ቤተክርስቲያንን የመጠበቅ እንዲሁ ዝም ብሎ እንደው የስልጣን ጉዳይ አይደለም። ጵጵስና ቤተክርስቲያንን መጠበቅ አለባቸው፣ መንጋውን መጠበቅ አለባቸው። ይህንንም ስልጣን አሱን ጳጳስ እንደመሆኑ በቅብብሎች በዛ አፖስቶሊክ ሰክሴሽን በኩል ሲቀበሉ ይህንን ስልጣን በተቀበሉበት ሰዓት ላይ ይሄ ኃላፊነት እነሱ ላይ ይሆናል። ይጠይቃቸዋል እግዚአብሔር አምላክ መንጋውን ስላልጠበቁ። ኦኬ፣ እግዚአብሔር አምላክ ጌታችን ኢየሱስ ቤተክርስቲያንን ስላልጠበቋት ይጠይቃቸዋል ግዴታቸው ስለሆነ። ስለዚህ ምን አለ? በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ተጠብቋት ዘንድ። ስለዚህ መጠበቅ የሚባል ነገር ቤተክርስቲያንን መጠበቅ ለማን ተሰጥቷል? ይህ ስልጣን መጀመሪያ ለሐዋርያት ነበረ። ከዛ ቀጥሎ ደግሞ ከሐዋርያት በኋላ የተነሱ ለምን? መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ። እሺ ኮሜንቱ ላጥፋላችሁ። እሺ አንዴ እስቲ ይሄ ሃይላንድ ከሚከፈትልኝ ጎን አንዴ ውሃ ልጠጣ። እናንተ ሰዎች ከላይ ስለጠፋው ነው መሰለኝ ትንሽ ጉሮሬ ቶሎ ደረቀ መሰለኝ። አንዴ ቆይ። እሺ ተጠብቋት ዘንድ ይላል። የእግዚአብሔርን ቤተክርስቲያን ተጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ። ስለዚህ ከሐዋርያት በኋላ ምኖች አሉ ማለት ነው ጋይስ? በዚህ ጥቅስ መሰረት ከሐዋርያት በኋላ ምኖች አሉ? ጳጳሳት አሉ። ከሐዋርያት በኋላ ምን ሌሎች ጳጳሳት አሉ። ማን ነው ሿሚ? መንፈስ ቅዱስ። ኦኬ፣ መንፈስ ቅዱስ። የቤተክርስቲያን ታሪክን የተወሰነ ያጠና ሰው ደግሞ ይሄ ነገር እውነትም የሐዋርያት ሥራ ላይ እንደተጠቀሰው እውነትም ተተግብሮ ደግሞ እንመለከታለን። ለምሳሌ ይህን ሁሉ የምነግራችሁ መጨረሻ ላይ እነግራችኋለሁ። ወዴት እየሄድ እንደሆነ መቼስ ብዙዎቻችሁ ትረዳላችሁ። ኦኬ፣ ቤተክርስቲያን ስትመሰረት ይቻል ቅድም ባየናቸው መሰረት ቤተክርስቲያን ስትመሰረት እንመለከታለን። ሐዋርያት የመጀመሪያዎቹ ጳጳሳት ነበሩ። ከዛ በኋላ ከሐዋርያት በኋላ ደግሞ የሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ እንደተመለከትነው ሌሎች ጳጳሳት ደግሞ ሲተኩ እንመለከታለን። ኦኬ፣ ሌሎች ጳጳሳት ይተካሉ። ማነው ሿሚ? መንፈስ ቅዱስ። ኦኬ፣ ለዛ ነው አንደኛ ጢሞቴዎስ ይህን ጥቅስ ላንብብላችሁ። ይህንን ጥቅስ ያዙ። አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 20 ላይ እንዲህ የሚል ቃል አለ። አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 20 ላይ እንዲህ የሚል ቃል አለ። ቁጥር 21 ላይ አንደኛ ጢሞቴዎስ ጥቅሱን ያዙ። ምዕራፍ 5 ቁጥር 21 ላይ ጳውሎስ ኦኬ፣ ጢሞቴዎስን ይሽሙ ባይዘው ጳውሎስ ነው። ጢሞቴዎስን ይሽሙ ማን ነው አልኳችሁ? እንዲቀበሉሽ እንዴት እንደሚመጣ ላሳያችሁ ነው። ቅድም እንዳልኳችሁ ከሐዋርያት በኋላ ሌሎች ጳጳሳት እንደሚሾሙ የሐዋርያት ሥራ ምዕራፍ 20 ቁጥር 28ን ተመልክተናል አይደል?
ሌሎች ጳጳሳት ከዛ በኋላ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ሐዋርያት ደግሞ ከዛ በኋላ ምን ያደርግ ሐዋርያት ለምሳሌ ከሐዋርያት በኋላ እነ ጢሞቴዎስ ደግሞ አሁን ቀጣይ ትውልድ ናቸው አይደለ? ጢሞቴዎስን ለምሳሌ ጳውሎስ እንደዚህ ይለዋል። አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 21 ላይ አንድ እንኳን ባድሎ ሳታደርግ እሺ እነዚህን ያለመዘንበል እንድትጠብቅ በእግዚአብሔርና በጌታ በኢየሱስ ክርስቶስ በተመረጡትም በመላእክት ፊት እመክርሃለሁ ካለው በኋላ ቁጥር 22 ላይ እንደዚህ ይላል፣ በማንም ላይ ፈጥነ እጆችህን አትጫን። አሁን ፈጥነ እጆችን አትጫን። አንተሽ ሜይ ቢ የሚመች ቦታ ካለ አላውቅም። ትዝ ይላል እነዛ ፕሮቴስታንቶች ቤት እነ ናቲ ጋር እና ማን ጋር ገብተን በማንም ላይ ፈጥነ እጅን አትጫን ስል እንዴ እጅ መጫን ነው ብሎ የሆነ ድብድብ አድርጎ የመለሰው ወንድም ትዝ ይላል። ሜይ ቢ አንተሽ አቬለብል ከሆነ ያንን ጊዜ በደንብ ስለሚያስታውሱ ነው። እና ቁጥር 22 ላይ እንደዚህ ይላል፣ አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 22 በማንም ላይ ፈጥነ እጅን አትጫን፣ በቃ በሌሎችም ኃጢአት አትተባበር፣ ራስን በንጽህና ጠብቅ ይለዋል። በማንም ላይ ፈጥነ እጆችን አትጫን ሲባል እንደው የቦክስ ነገር አይደለም። ኦኬ ፈጥነ እጆችን አትጫን ሲል ምን እያለው ነው? ሰዎችን አትሹም ነው። ስለ ሹመት ነው እየተወራ ያለው ይሄ ክፍል። በማንም ላይ ፈጥነ እጅን አትጫን። ለምን? እጅ በመጫን ኮመንት ላይ ወላ አድርግና እንግዲህ ቤተክርስቲያናችንን እስቲ ዛሬ ሹመት ሲሾም በቤተክርስቲያናችን እጅ መጫን አለ ወይስ የለም? እስቲ ንገሩ ኮመንት ላይ። ሌይንግ ኦፍ ሃንድስ የሚባል ወይ ደግሞ ይሄ የእጅ የመጫን አገልግሎት ዛሬ አለ ወይስ የለም? እስቲ ኮመንት ላይ ያላችሁ ሰዎች አሳውቁ። አለ ወይስ የለም? ኤግዛክትሊ አለ። ከየት የመጣ ነው? ይኸው ጳውሎስ ቤተክርስቲያናችን ለዛ ነው ደረታችን ነፍተን የነ ጳውሎስ ቤተክርስቲያን ናት፣ የነ ጴጥሮስ ቤተክርስቲያን ናት፣ የነ ዮሐንስ ቤተክርስቲያን እቺ ቤተክርስቲያን ናት። እጅ የመጫን አገልግሎት አለ። ኢቭን ጳውሎስ ጢሞቴዎስን ኢቭን ጳውሎስ ጢሞቴዎስን በማንም ላይ ፈጥነ እጅን አትጫን ሲለው እንኳን እኛ አይደለንም፣ ይሄ በስርዓት ምንም ፍቹም እንደዛ ነው። ለምሳሌ ፕሮቴስታንቶቹ ራሱ አዲሱ መደበኛ ትርጉም ሄዳችሁ ብትመለከቱ ይህንን ክፍል ሲፈታው ሰውን አትሹም ነው። ዝም ብለህ ሰውን አትሹም። በማንም ላይ ፈጥነ እጅን አትጫን ሲባል አትሊስት ቼክ አድርግ ባክግራውንዱ፣ ኦኬ ለዚህ ነገር ብቁ ነው ወይስ አይደለም የሚለውን ቼክ አድርግ እያለ ጢሞቴዎስ እንዴት የተጫነ አልኩ። ጢሞቴዎስ እንዴት የተሾመ ይመስላችኋል? እስቲ ኮመንት ላይ ያሳውቁ። ጢሞቴዎስ እንዴት የተሾመ ይመስላችኋል? አንዴ ኮመንት ላይ ያሳውቁኝ። ኦኬ ኮመንት መለሳችሁልኝ። ጢሞቴዎስ እንዴት ነው የተሾመው? እስቲ እሺ ሜሪ የሚል ዩዘር ኔም በቅዱስ ጳውሎስ እጁን ጭኖበት። ጎበዞች፣ ያ ቅዱስ ጳውሎስ እጁን ጭኖበት ነው። ኦኬ ቻቺ የጎበዝ ቅዱስ ጳውሎስ እጁን ጭኖበት ነው ባይዘው። ይህንን መጽሐፍ ቅዱስ ላይ እናገኛለን። ኦፍ ኮርስ እናገኛለን። አንዴ ቆይ ባይብል ላይ ስታክ እያደረገ ስለሆነ ነው። ኦኬ ከፍቼ ያሳያችኋለሁ፣ አነብላችኋለሁ ጥቅሱን። ኦኬ ኢቨን ጢሞቴዎስ ራሱ እጅ በመጫን ነው። ሁለተኛ ጢሞቴዎስ ጥቅሱን ያዙት። ሁለተኛ ጢሞቴዎስ ምዕራፍ 1 ኦኬ ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 6 ላይ ቅዱስ ጳውሎስ እንደዚህ ይለዋል። ምዕራፍ 1 ቁጥር 6 ላይ ስለዚህ ምክንያት እሳት እንደሚያቀጣጥል ሰው እጆቼን በመጫኔ በአንተ ያለውን የእግዚአብሔርን ስጦታ እንድታነሳሳ አሳስብሃለሁ። ኦኬ ምን እጆቼን በመጫኔ ሌይንግ ኦፍ ሃንድስ። ኦኬ ከዚህ ንግግር ምን እንረዳለን ከተባለ ኢቭን ጢሞቴዎስ ራሱ ጳውሎስ እጁን ጭኖበት ነው ኦኬ የተሾሙ ማለት ነው። ስለዚህ ይህን ነገር ካየን ከሐዋርያት በኋላ ሌሎች ጳጳሳት ይሾሙ ነበረ። የቤተክርስቲያን ታሪክን ደግሞ በተወሰነ መልኩ ከተመለከት ከክህነቱ አንጻር የሆነ ነገር ልበላችሁና ትምህርታዊ ነገር አጠር ያለ ነገር ወይ ደግሞ ሌላ ጊዜ የተወሰነ ነገር አንስቼላችሁ ፓርትቱ ከትምህርት አንጻር ደግሞ እውነት ማን ጋር ነው የሚለውን የክህነቱን ክህነት ላይ ያለውን ነገር ማይንድ ሴቱን ካስተካከል ወደዛ እንትን እንላለን። የቤተክርስቲያን ታሪክን በተወሰነ መልኩ ጋይስ የተረዳ ሰው በተወሰነ መልኩ እንደው የተወሰነ ቼክ ለማድረግ የሞከረ ሰው ለምሳሌ ከዚህ በፊት ብዙ ጊዜ ተማምረናል አይደል? ይህንን ማንም ኦንላይን ገብቶም ቼክ ማድረግ ይቻላል። ኦኬ ማንም ሰው
ኦንላይን ገብቶ ቼክ ማድረግ ይቻላል። ላሳያችሁ ግን እንዲሁ ዝም ብዬ ከዚህ በፊት ያው አሳይቻችሁ ነበር። ምንድነው ይሄ የሆነች ኖትፓድ ላይ ከዚህ በፊት የሆነ ጊዜ እንትን ያልኳት ነገር ነበረች እና ላሳያችሁ አንዴ። እሺ ሌትስ ዱ ዛት። ይሄ ፊት እንግዲህ ይህን ከባድ ፊት እንግዲህ ተዉት፣ እርሱት። ለምሳሌ እዚህ ጋር ስትመለከቱ ጋይስ አሁን እንግዲህ ከቅድም ጀምሮ ምን ተማማረን? ቤተክርስቲያን ምን እንደሆነች ጌታችን ኢየሱስ ክርስቶስ ቤተክርስቲያን እንደመሰረታት አይደለም? ጌታችን ኢየሱስ ቤተክርስቲያን እንደመሰረታት፣ ከዛ ጌታችን ኢየሱስ ክርስቶስ ቤተክርስቲያንን ሲመሰረት ደግሞ ሐዋርያትን እስከ ዓለም ዳርቻ ድረስ ምስክሮቼ ትሆናላችሁ ብሎ ምን ሐዋርያትን እንደላካቸው፣ ሐዋርያት ደግሞ በስጋ ከተለዩ በኋላ ደግሞ ኦኬ ይሄ ጵጵስና ቤተክርስቲያን የመጠበቅ መንጋውን የመጠበቅ ኃላፊነት ወይ ጳጳስነት ቢሾፕሪ የምንለው ነገር ከሐዋርያትም በኋላ እንደቀጠለ ተማማርን። ከቅድም ጀምሮ መጽሐፍ ቅዱስን እየጠቀስን ያ ነገር እንደቀጠለ፣ ይሄ ነገር ደግሞ ፕራክቲካሊ እውነት ሲሆን እንመለከታለን። ለምሳሌ የሐዋርያት ሥራ ምዕራፍ 20 ላይ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋውና ለራሳችሁ ሁሉ ተጠንቀቁ እያለ ሲናገር እንመለከታለን። ከዛ በኋላ ለምሳሌ የሮምን ቤተክርስቲያን ብናያት፣ የሮምን ቤተክርስቲያን ለምሳሌ ብንመለከት ጳውሎስና ይህን ነገር ጋይስ ያወጣሁት እኔ ከእንትን ላይ ነው። እሺ የአውሳቢዮ ዘቂሳሪያ ቸርች ሂስቶሪያኑን ታውቁታላችሁ አይደል? አውሳቢዮ ዘቂሳሪያ የእሱ ቸርች ሂስትሪ ላይ ስታነቡ እሱን የሚዘረዝራቸው ኦኬ 3ኛ ክፍለ ዘመን ላይ የነበረ ሰው ነው። በጣም በቤተክርስቲያን ታሪክ ላይ በጣም ወሳኝ ቸርች ሂስትሪ የሚለው ጽሁፉ በጣም ወሳኝ የሆነ ጽሁፍ ነውና ብታነቡት፣ ስፔሻሊ እንግሊዝኛ ደግሞ አላቅም፣ በአማርኛ የቤተክርስቲያን ታሪክ የሚል አንድ መጽሐፍ አለ መሰለኝ። እሱን መጽሐፍ ብታዩ ጥሩ ነው። ኤኒዌይስ ለምሳሌ ጳውሎስና ጴጥሮስ ሰማዕትነትን ከተቀበሉ በኋላ ሊነስ የሚባል ሰው ኦር ቢሾፕ የመጀመሪያው ጳጳስ ሲሆን እንመለከታለን። ለማ ለሮም ቤተክርስቲያን ኦኬ ስሙኝ፣ ለሮም ቤተክርስቲያን ሊነስ ምን ላይ ታገኙታላችሁ ከተባለ ኢቭን መጽሐፍ ቅዱስ ላይ የሚታወቅ ነው። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 21 ላይ እኔው ኦኬ እሺ የመጀመሪያው የሮም ቤተክርስቲያን ጳጳስ እኔው ችግር የለውም። ሁለተኛ ጢሞቴዎስ ምዕራፍ 4 ኦኬ ቅርታ አይ ቲንክ ሰከንድ ቲሞቲ ላይ ነው አይደል የተባባልነው አሁን ጋይስ። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 21 እሺ ይሄው ሁለተኛ ጢሞቴዎስ ምዕራፍ 4 የሮሙ የመጀመሪያው ጳጳስ ማለት ነው መጽሐፍ ቅዱስ ላይ አለ። ጴጥሮስና ጳውሎስ ሰማዕትነትን ከተቀበሉ በኋላ የሮም ቤተክርስቲያን ጳጳስ ሆነው ማለት ነው። እንዲህ ይላል ከክረምት በፊት እንድትመጣ ትጋ። ኢዩግሎስና ፑዴስ ሊኖስም አይታችኋል እዚህ ጋር ጋይስ አያችሁት? ሊኖስ የሚለው ይታያችኋል አይደል? ሊኖስም ብሎ የተጠቀሰው እዚህ ጋር ቅላውዲያም ወንድሞቹም ሁሉ ሰላምታ ያቀርቡልሃል። ሊኖስ የተባለው እዚህ ጋር እንግዲህ ጳውሎስ እዚህ መልእክቱ ላይ ሊኖስም እያለ የሚጠቅሰው ምንድነው? የሮም ቤተክርስቲያን የመጀመሪያው ጳጳስ ነው። ይህንን አውሳቢዮ ዘቂሳሪያ ቸርች ሂስትሪ መጽሐፉ ላይ አስቀምጧል። ኦኬ እዩ ቸርች እንዴት እየቀጠለች እንደመጣች ተመልከቱ። ከዛ በኋላ ደግሞ አኔንክሌተስ ሁለተኛው ቢሾፕ አሁን ይሄው አውሳቢዮ ዘቂሳሪያ ደስ የሚለው ነገር ስንት ዓመት ሁላ ስልጣን ላይ እንደቆዩ ሁላ ይጽፋል። 3ኛ ክፍለ ዘመን ላይ የነበረ ሰው ነው ጋይስ ይሄንን የጻፈው። እንግዲህ ኢማጂን ለ12 ዓመት ጳጳስ ነበረ። አኔንክሌተስም ሁለተኛው ቢሾፕ ለ12 ዓመት ነበረ። ቀሌሜንጦስ አይደል ብዙ ጊዜ ተሰማላችኋል። ቅዱስ ቀሌሜንጦስ ሲባል ሴንት ክሌመንት ኦፍ ሮም ይባላል። ቅዱስ ቀሌሜንጦስ የሮሙ። ይሄም ቅዱስ ቀሌሜንጦስን ብዙ ጊዜ ስንጠቅሰው ተሰማላችሁ። ለምሳሌ ተጠቅሷል ፊልጵስዩስ መልእክቱ ምዕራፍ 4 ቁጥር 3 ላይ ቼክ እናድርገው። ኦፍ ኮርስ ቼክ እናድርገው። ቅዱስ ቀሌሜንጦስ የቅዱስ ጳውሎስ ፊልጵስዩስ መልእክቱ ምዕራፍ 4 ቁጥር 3 ላይ እንደዚህ ይላል። ጳውሎስ ነው ደግሞ የሚጠቅሳችሁ። ይገርማል እኮ ጳውሎስን ሰዎች በማወቅም ባለማወቅም ለምን እንደሚጠሉት መቼስ ትረዳላችሁ። ቅዱስ ጳውሎስ በጣም በረከቱ ይደረብና ታላቅ ሐዋርያ አንተም ደግሞ በስራዬ አብረህ የተጠመድክ እውነተኛ ሆይ ለጢሞቴዎስ ነው የሚለው እንድታግዛቸው ለምንሃለሁ። ስሞቻቸው በሕይወት መጽሐፍ ከተጻፉት ከቀሌሜንጦስና ደግሞ ከኔ ጋር አብረው ከሰሩት እያል ይጠቅሷል። ቀሌሜንጦስ ይለዋል እዚህ ጋር ፊልጵስዩስ ምዕራፍ 4 ቁጥር 3 ላይ የተጠቀሰው ቀሌሜንጦስ የሮም ቤተክርስቲያን 3ኛ ጳጳስ ነው። ኦኬ የሮም ቤተክርስቲያን ይኸው መጽሐፍ ቅዱስ ላይ የተጠቀሱ ሰዎች። ስለዚህ ይህን ብንመለከት እንዲህ እየወረደ ይመጣል። ተመልከቱ
እንዲህ እየወረደ ይመጣል። ይሄ ለምሳሌ የሮም ቤተክርስቲያን ነው። ኦኬ የአሌክሳንድሪያ ቤተክርስቲያንን ብንመለከትም እንደዚህ ይሄው ከቅዱስ ማርቆስ ጀምሮ አኒያነስ፣ አቢሊየስ፣ ሴርደን እያለ ይሄው ሁላ ጳጳስ ሆነው የቆዩበት ራሱ ይታወቃል። ይህን ቸርች ሂስትሪ የተወሰነ ያጠና ሰው ያውቃል። ኦኬ የኢየሩሳሌም ቤተክርስቲያንን ብንመጣ ለምሳሌ ያዕቆብ የጌታ ወንድም የተባለው ያዕቆብ የመጀመሪያው ቢሾፕ ኦር ጳጳስ ቅዱስ ያዕቆብ ነው። ሁለተኛ ደግሞ ሳይመን ወይ ደግሞ ስምዖን የቀሎጳስ አማርኛው አምናሹር ሰን ኦፍ ክሎፓስ። የኢየሩሳሌም ቤተክርስቲያን ላይም እንደዚህ የአንጾኪያ ቤተክርስቲያንን ለምሳሌ ብንመለከት ኢቮዴስ ነው የመጀመሪያው ቢሾፕ። ከዛ ቀጥሎ ቅዱስ አግናጢዮስን እንመለከታለን። እንዲህ እያለ ይሄዳል። ሰመርኔስ ቤተክርስቲያንን ለምሳሌ ብንመለከት ቅዱስ ፖሊካርፕ እንመለከታለን። ኦኬ አንዴ ቆይ ወደ ራሴ ልመለስና እሺ ይሄ ሁሉ ማወቅ ምንድነው አስፈላጊነት? ዋት ዘ ፐርፐዝ ብሎ ሰው ሊጠይቅ ይችላል። ምንድነው ፐርፐዙ? አሁን ምንድነው ከቅድም ጀምሮ ከሐዋርያት በኋላም ጳጳሳት ሴሌክት እንደሚደረጉ ኦኬ ጳጳሳት ሴሌክት እንደሚደረጉ ጳጳሳት እንደሚሾሙ ቤተክርስቲያን የምትባለው ነገር ትቀጥላለች። ከሐዋርያትም በኋላ ቤተክርስቲያን ቀጥላለች። ቤተክርስቲያን እስከቀጠለች ድረስ ደግሞ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋውና ለራሳችሁ ተጠንቀቁ እንዲል መጽሐፍ ቤተክርስቲያን እስከቀጠለች ድረስ ደግሞ የቤተክርስቲያን ራስ ክርስቶስ ኢየሱስ እንደመሆኑ ቤተክርስቲያንን የሚጠብቋት ጳጳሳት ደግሞ ሁሌም አሉ። በሐዋርያዊ ቅብብሎሹ ይቀጥላሉ በሹመቱ። ኦኬ ሐዋርያዊ ቅብብሎሽ ስንል እንደምታውቁት አንድ በትምህርት በኩል ነው፣ አንድ ደግሞ ስለ ክህነቱን እያወራን ያለ ነው። ጳውሎስ ጢሞቴዎስን እንደሾመው እጅ በመጫን እንደሾመው ጢሞቴዎስን ደግሞ ሌሎች ሰዎች ላይ ፈጥነ እጅን አትጫን ብሎ እንደሚከለክለው በዛ መልኩ ይቀጥላል። አሁን እንዳየነው ደግሞ ጳውሎስና ጴጥሮስ ለምሳሌ ሰማዕትነት ከተቀበሉ በኋላ የሮም ቤተክርስቲያን ያኔ ነበረች፣ ኦፍኮርስ ቀጥላለች። ኦፍኮርስ ሊነስ የሚባል ሰው ጳጳስ መጽሐፍ ቅዱስ ላይ እንደተጠቀሰው ቅድም እንዳሳየዋችሁ ኦኬ ቤተክርስቲያኒቷን የሮም ቤተክርስቲያን ለ12 ዓመት በመንጋ ጠባቂነት ወይ ደግሞ በጵጵስና መርቷታል። ከዛ ቀጥሎም ደግሞ እንመለከታለን አኒንክሌተስ፣ ከዛ በኋላ እነ ቅዱስ ቀሌሜንጦስ። ይሄ ሁሉም እንደሚያሳየን ከተባለ ቤተክርስቲያን ቀጥላለች። ቤተክርስቲያን አልቆመችም፣ ልትቆምም አትችልም። ያቺ የእውነት አምድና መሰረት የተባለችው ያቺ ቤተክርስቲያን ያቺ የእግዚአብሔር ማደሪያ የተባለችው ያቺ የእግዚአብሔር ቤተክርስቲያን የተባለችው ቤተክርስቲያን ጌታችን ኢየሱስ በደሙ የዋጃት ያቺ ቤተክርስቲያን ሁሌም ትቀጥላለች። ልታቆም አትችልም። ሁሌም እግዚአብሔር አምላክ ጠባቂዎችን ያስነሳላታል። ሁሌም ቤተክርስቲያን መቀጠሏ ብቻ ሳይሆን ደግሞ የእውነት አምድና መሰረት እዚህ ቤተክርስቲያን ውስጥ ነው ያለው። ጋይስ መንፈስ ቅዱስ ያለው እዚህ ቤተክርስቲያን ውስጥ ነው። መንፈስ ቅዱስ የወረደው እዚህ ህብረት ላይ ነው። እዚህ ቤተክርስቲያን ላይ ነው የወረደው፣ የጌታ ቤተክርስቲያን ላይ። ታዲያ ሰዎች ከዚህ ውጪ ለምንድን ነው ሌላ ቦታ እረፍትን የሚያገኙት የሚፈልጉት? ለምን እረፍትን ይፈልጋሉ? ከጌታ ቤተክርስቲያን ውጭ። አሁን ቤተክርስቲያን ስንልና እንደው ኢየሱስ ማለትና ቤተክርስቲያን ሲባል እንደው የተለያየ ነገር አድርገው የሚያስቡ ሰው አይደለም። ቤተክርስቲያን ምንድናት? የጌታ ስጋው ናት፣ ቦዲው ናት። ይህን ማን የተናገረው? ጳውሎስን የተናገረው። ጳውሎስን ጠይቁት። የጌታ ስጋው ናት ቤተክርስቲያን። ኦኬ ክርስቶስ ኢየሱስን ከስጋው ነጥለን አናየውም፣ ከቦዲው ነጥለን አናየውም ጌታችን ኢየሱስን። ስለ ቤተክርስቲያን ስናወራ ስለ ክርስቶስ ኢየሱስ ነው የምናወራው። ስለ ኢየሱስ ክርስቶስ ስናወራ ዳይሬክትሊ ስለ ቤተክርስቲያን እያወራ ነው። ለምን? ራሷ ነው ቤተክርስቲያን፣ ቦዲው ናት። ኦኬ ብዙ ሰዎች ቤተክርስቲያን ላይ ያላቸውን ጽንሰ ሐሳብ በጣም የተዛባና ግራ የተጋባ ስለሆነ በዚህ ነገር ሲወዛገቡ እንመለከታለን። እቺ በቃ ስለዚህ ይህን ነገር እስካሁን እንትን ካልን አንድ ነገር ኮመንት ላይ ኮንፊርም አድርጉ። ኦኬ ያቺ ቅዱስ ጳውሎስ ለጢሞቴዎስ ሲጽፍ የእውነት አምድና መሰረት የተባለችው ቤተክርስቲያን የእውነት አምድና መሰረት የተባለችው ያቺ ቤተክርስቲያን ጋይስ ሁለተኛ ክፍለ ዘመን ላይ የእውነት አምድና መሰረት መሆኗ ይቀራል? ኮሜንት ላይ አሳውቁኝ እስቲ። ያቺ ቤተክርስቲያን ሁለተኛ ክፍለ ዘመን ወይ ደግሞ ሶስተኛ ክፍለ ዘመን ላይ የእውነት አምድና መሰረት መሆኗ ይቀራል ጋይስ? አይቀርም በፍጹም። ኤግዛክትሊ ሊቀር አይችልም። በፍጹም አይቀርም።
የእግዚአብሔር ቤት ናት። የእግዚአብሔር ቤተክርስቲያን ናት። የእውነት አምድና መሰረት ናት። የእግዚአብሔር ቤት እንደመሆኗ ደግሞ እግዚአብሔር በሰዎች በኩል አድርጎ ቤተክርስቲያኑን ይጠብቃታል። ለምን? አንደኛ የገሃነም ደጆች አይችሉም ብሎ የተናገረው ራሱ ባለቤቱ ጌታችን ኢየሱስ፣ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ብሎ የተናገረው ራሱ ጌታችን ኢየሱስ። ስለዚህ ያ እውነት ኦኬ ለቅዱሳን አንድ ጊዜ ፈጽሞ የተሰጠ ሃይማኖት የተባለው ያ እውነትና ያ የእግዚአብሔር መገለጥ በዚህች ህብረት ውስጥ በዚህች ቤተክርስቲያን ውስጥ እስከ ዓለም ፍጻሜ ይኖራል ማለት ነው። ይሄ ነው ኢዝሊ ሰው ይሄን ከተረዳ እንዴ እኔ እግዚአብሔር ምስክሬ ነው የምላቸው። እንደው ላይክ ኦርቶዶክስ ባለው ራሱ ትንሽ መቼስ ሁላችንም የሆነ ጭንቅላት አለና የሆነ ሚዛን ላይ የምናስቀምጠው ነገር ኦርቶዶክስ ባለው ራሱ ይሄንን ነገር አሁን ከመጽሐፍ ቅዱስ ነው ከቅድም ጀምሮ ስንጠቅስ የነበረው ጳጳሳቱ ራሱ ጋይስ በሚገርም ሁኔታ ከመጽሐፍ ቅዱስ ነው ስንጠቅስ የነበረው ጳጳሳቱ ኢቭን ከመጽሐፍ ቅዱስ እንዴ ምን ይገርማችኋል? መጽሐፍ ቅዱስን የሰጠችን እኮ እቺ ቤተክርስቲያን አይደለች እንዴ? መጽሐፍ ቅዱስንም እኮ የሰጠችን እቺ ቤተክርስቲያን ናት። ኦኬ የአዲስ ኪዳን መጽሐፍትን የሰጠችን እቺ ቤተክርስቲያን ናት። ቤተክርስቲያን የተመሰረተችው ኦኬ ጌታችን ኢየሱስ ክርስቶስ የቤተክርስቲያን ልደት የሚባለው 33 ዓመተ ምህረት ነው እንደምታውቁት። መጽሐፍ ቅዱስ መጀመሪያ ተጻፈ የሚባለው መልእክት የገላትያ መልእክት ነው 48 ዓመተ ምህረት አካባቢ። በመልእክት ደረጃ መልእክት የሚባል ነገር የአዲስ ኪዳን መጽሐፍት ሳይጻፉ በፊት ቤተክርስቲያን ለ15 ዓመት ወንጌል ስትሰብክ ነበር። እኛ ቤተክርስቲያን እግዚአብሔር ይመስገን ምን ስታደርግ ነበር ጋይስ? ወንጌል ስትሰብክ ነበር ለ15 ዓመት። መልእክት የሚባል ወንጌላት ሳይታወቁ ሳይጻፉ ለ15 ዓመት ቤተክርስቲያን ወንጌል ትሰብክ ነበር። መልእክታትም የተጻፉት ለቤተክርስቲያን ነው። ጸሐፊዋም መልእክቱን ደግሞ የመነጨው ከማን ነው? ከቤተክርስቲያን። ከቤተክርስቲያን መምህራን፣ ከቤተክርስቲያን ሊቃውንት፣ ከቤተክርስቲያን ጳጳሳት ለቤተክርስቲያን ነው መልእክት የተጻፈው። ከቤተክርስቲያን ለቤተክርስቲያን መልእክታት። ይህንም ጥሩ አገላለጽ ነው። ከቤተክርስቲያን ለቤተክርስቲያን። ጳውሎስን ብንመለከተው የቤተክርስቲያን ብልት ነው። ቤተክርስቲያን ውስጥ ያለ አንድ ብልት ነው ቅዱስ ጳውሎስ። ለማን ጻፈ የገላትያ መልእክትን ከተባለ ለገላትያ ክርስቲያኖች። ጳውሎስ ቤተክርስቲያን ውስጥ የነበረው ጳውሎስ አንድ ብልት የሆነው ጳውሎስ ኦኬ ለማን ጻፈ? ለገላትያ ክርስቲያኖች። አንድ ኮሜንት ቆይ፣ አንዳንድ ሰዎች እንደው ምን አለ እንደዚህ አይነት ነገር ባጽፍ እንደው እስቲ ለዘላለም ባን ላድርግ። ማን ሰይጣን ማኒፌስት ያደርጋል አንዳንድ ይመስለኛል እንደዚህ አይነት ላይቭ ላይ ኦኬ አይም ብሎክ አድርጌዋለሁ። አትመልሱ ብላኪ ምናምን ለሚለው እንትን አትመልሱ። በቃ ብሎክ አድርጌዋለሁ። ዶንት ሪፕላይ አታድርጉ። እሺ ጋይስ፣ እሺ ቆይ አንዴ ቆይ። እሺ ስለዚህ ከቤተክርስቲያን ለቤተክርስቲያን መጽሐፍ ቅዱስንም የሰጠችን ቤተክርስቲያን ናት። ዊ ሃቭ ቱ ነው። በቃ ይሄን ማወቅ አለብን ጋይስ። ኦኬ ስለዚህ ሰው ስለ ትምህርታዊ ነገሩ የተወሰነ ነገር መግቢያ ሰጣችሁና ሌላ ጊዜ በሰፊው እንቀጥላለን። ግን ሰው እንደው ራይት ማይ ትንሽ በቃ ይሄ አለ አይደል ትንሽ የሚያገናዝብ ሰው ትንሽ ብናገናዝብ ሰው እንዴት የቤተክርስቲያን ጽንሰ ሐሳብ መጽሐፍ ቅዱስ ላይ እንዲህ በግልጽ የተቀመጠ ነገር ኦኬ እግዚአብሔር ቃል ተብሎ የተቀመጠ መጽሐፍ ቅዱስ ላይ የተባለው ነገር እንዲህ የተባለ ክርስትና የዛሬ 2000 ዓመት እንደመጣ ሰው እያወቀ በዚህ ደረጃ እንዴት ሰው ልቡ ነው ሊታወር ይችላል ነው ጥያቄ። ሰው የቤተክርስቲያንን ጽንሰ ሐሳብ አንደርስታንድ ካረገ ይሄ ሐዋርያዊ ቅብብሎሹን ከተረዳ እያንዳንዱ ምንፍቅና ጋይስ እንዲህ ነው። በቃ እግዚአብሔር ምስክሬ ነው የምላችሁ። እያንዳንዱ ምንፍቅና። ለምሳሌ አንዱ ሙስሊም ይመጣና አረ እንደው እንዴ ኒጫ ጉባኤ 325 ዓመተ ምህረት ላይ የተደረገው ኢየሱስን አምላክ ለማድረግ በእጅ ብልጫ ነው ሲላችሁ፣ አረ እባክህ ሲጀመር ትሉና ስለ ጉባኤያት የምትረዱት ስለ ቤተክርስቲያን ስታውቁ ነው። ሲጀመር ልክ እንዲህ ሲላችሁ አረ እባክህ እስቲ ወላሂ በል ትሉታላችሁ። ገለጥ ታረጉና መጽሐፍ ቅዱስን መጽሐፍ ቅዱስን እናስቀምጥና እንዴ የሐዋርያት ተከታይ የነበሩትን ቅዱስ አግናጢዮስን ገለጥ አድርገን ስንመለከተው ትምህርቱ ቅዱስ አግናጢዮስን ገለጥ አድርገን ስንመለከተው ጌታችን ኢየሱስ ክርስቶስ ምን ይለዋል? ኢተርናል ወርድ ኦፍ ዘ ፋዘር ይለዋል። የአብ ዘላለማዊ ቃል ይለዋል።
ቃል በቃል ጋድ ወይ ደግሞ ያህዌ በሚጠራበት ሴንስ ያህዌ አምላክ ብሎ ይጠራዋል። ገለጥ አድርገህ ታሳየዋለህ። ምንን? አባቶችን ስትረዳ፣ ቤተክርስቲያንን ስትረዳ። አረ ስላሴ የሚባል ትምህርት እንደው ሰዎች ናቸው። ጌታችን ኢየሱስ ክርስቶስ ከአብ ጋር የተካከለ ነው። ወደ ሆሞሲስ የምንለው ማለት ነው። በስልጣን ከአብ ጋር በባህሪ ከአብ ጋር የተካከለ ነው የሚለውን ሰዎች ናቸው የመሰረቱት፣ ሰዎች ናቸው የጀመሩት ቢልህ ወደኋላ መለስ ስታደርገውና 200 ምናምን ዓመተ ምህረት ላይ ቅዱስ ጎርጎሪዎስ ገባሬ ታምራት ወይ ደግሞ ሴንት ግሪጎሪ ዘወንደር ወርከር ይባላል። ሴንት ግሪጎሪ ታውማታርገስ ስሙ ትንሽ ስለሚከብድ ነው። ሴንት ግሪጎሪ ታውማታርገስ ወይ ደግሞ ሴንት ግሪጎሪ ዘወንደር ሜከር ይባላል። ገባሬ ታምራት እሱን የእሱን ማቴሪያል ገለጥ ታደርግለትና ታሳየዋለህ። ኒቂያ ጉባኤ ከመደረጉ በፊት ኦልሞስት ከ80 ዓመት በፊት ሊትራሊ ኒቂያ ጉባኤ ላይ ያለን የእምነት መግለጫ ሲያስቀምጥ እንደውም ቆይ አንዴ ላንብብላችሁ። እኔ እንደው እዚች እንትን ላይ ሪከርድ ማድረግ የምትችሉ ሰዎች ሪከርድ አድርጉ። እንደው ቆይ አንዴ ማቴሪያሉን ከፍቼ ላንብብላችሁ። እሺ ይቅርታ አድርጉልኝ እናንተ ሰዎች። ትምህርታዊ ነገር ላይ እያንዳንዱ ቶፒክ እግዚአብሔር ቢፈቅድና ቢወድ ነገ ወር ከነገ ወዲያ ገብተን ደግሞ ኦርቶዶክስ ቤተክርስቲያን የምታምናቸው ዶግማዎችን የመጀመሪያ ዶግማ መሆኑ ነገረ ቤተክርስቲያን ውስጥ ያሉ ትምህርቶችን የመጀመሪያ 200 300 ዓመት ላይ በደንብ ሁሉንም እናሳያለን። እሺ ሁሉንም። እሺ ሴንት ግሪጎሪ ዘወንደር ወርከር ይባላል ወይ ደግሞ ቅዱስ ጎርጎሪዮስ ገባሬ ታምራት ይባላል። ቅዱስ ጎርጎሪዮስ ገባሬ ታምራት የሚባልበት ምክንያት ምንድነው ከተባለ በጣም ተአምር ሰሪ ነበረ። በጣም ተአምር ሰሪ ነበረ። ባይዘው ጋይስ በመጀመሪያው ቤተክርስቲያን ውስጥ ተአምራት እንደ አሸን ነበር በቃ የሚሰሩ ብዙ ተአምራት እግዚአብሔር ያሳይ ነበር። ብዙ ተአምራት ብዙ እልፍ አላፍ እና ቅዱስ ጎርጎሪዮስ ሴንት ግሪጎሪ ዘወንደር ወርከር የሚባል በጣም ተአምራትን ያደርግ ነበር። በጣም ለዛ ነው ዘወንደር ወርከር ተብሎ ሁላ ማለት ነው ገባሬ ተአምራት ተብሎ ስሙ የተቀመጠውም ለዛ ነው። እና እንዲህ ይላል። አሁን እንዳልኳችሁ ነው። ቆይ በደምብ ስሙ። አንድ የአባቶችን ይሄ የቤተክርስቲያንን ኮንሰፕት ከተረዳን ጳጳሳት ከዛ በኋላ እንደሚተካኩ የቤተክርስቲያን እውነት ደግሞ በአባቶች በኩል እንደሚቀጥል ሰው ከተረዳ ቀደም እንዳልኳችሁ ስላሴ የሚል ትምህርት አንድ ሙስሊም ይመጣና ኦር ጆቫ ዊትነስ ሊሆን ይችላል። ስላሴ የሚለው ትምህርት እንደው የስላሴ ትምህርት ኒቂያ ጉባኤ ላይ ነው የተመሰረተው በ325 ነው ቢላችሁ ኧረ እባክህ ወይ ደግሞ ቀደም እንዳልኳችሁ ወላሂ ትሉሳላችሁ። ትሉና እና አላሳይ ብላችሁ ማንጋ ትወስዱታላችሁ። ቅዱስ ጎርጎሪዮስ ሴንት ግሪጎሪ ዘወንደር ወርከር የሞተው ራሱ በ270 ዓመተ ምህረት አካባቢ ነው። ምን አልኳችሁ? 270 ዓመተ ምህረት ኒቂያ ጉባኤው ራሱ ከመደረጉ ከ55 ዓመት በፊት ነው ያረፈው። ያኔ ከ55 ዓመት በፊት ያረፈው ከ213 ዓመተ ምህረት እስከ 270 ዓመተ ምህረት የኖረው ቅዱስ ጎርጎሪዮስ ገባሬ ታምራት እንዲህ ብሎ መልስ ይሰጣቸዋል። እንዲህ ይላል። ዲክላሬሽን ኦፍ ፌዝ የሚለው ጽሑፉ ላይ እንዲህ ብሎ ይናገራል። ዲክላሬሽን ኦፍ ፌዝ የሚለው ጽሑፉ ላይ እንዲህ ብሎ ይናገራል። ዜር ኢዝ ዋን ጋድ ከኒቂያ በፊት እንዳልኳችሁ ኦልሞስት ከ70 ዓመት በፊት ነው የጻፈው። ዜር ኢዝ ዋን ጋድ ዘ ፋዘር ኦፍ ዘ ሊቪንግ ወርድ ሐሳቡን ተረጉምላችኋል። ዜር ኢዝ ዋን ጋድ አንድ አምላክ አለ ዘ ፋዘር ኦፍ ዘ ሊቪንግ ወርድ የሕያው ቃል አባት who is his subsistent wisdom and power and eternal image perfect begetter of the perfect begotten father of the only begotten son there is one lord ይላል። አንድ ጌታ አለ only of the only god of god ከአምላክ የተገኘ አምላክ። ኒቂያ ላይ የተመሰረተው ከአምላክ የተገኘ አምላክ አይደለም። ይሄው ከ80 ዓመት በፊት ቅዱስ ጎርጎሪዮስ ገባሬ ታምራት እንደዚህ ብሎ ይናገራል። ሌሎች አባቶችም አሉ። image and likeness of deity, efficient word, wisdom comprehensive of the constitution of all things, and power formative of the whole creation, true son of the father, invisible of invisible, ማገላለጹ ራሱ incorruptible of incorruptible, and immortal of immortal, and eternal of eternal እያለ ይናገራል። ስለ ጌታችን ኢየሱስ ክርስቶስ ሲናገር ይገርማል። የአብ እውነተኛ ልጅ የሆነው እሱ የማይታይ አምላክ ምሳሌ የሚለውን ይወስድና ከዕብራውያን ምዕራፍ 1 ቁጥር 3 ላይ ከማይታይ የተገኘ የማይታይ እያለ ይናገራል። ከእውነተኛ አምላክ የተገኘ እውነተኛ አምላክ። ከዛ ቀጠል ይልና there is one holy spirit
ሃቪንግ ሂዝ ሰብሲስተንስ ፍሮም ጋድ ከአብ የሰረጸ ኦኬ በወልድ የተገለጠ ከዛ እንዲህ ይላል ጋይስ መጨረሻ ላይ በደንብ ስሙ ዜር ኢዝ ኤ ፐርፌክት ትሪኒቲ ይላል ፐርፌክት የሆነ ትሪኒቲ አለ ይላል እዛው ጽሑፍ ላይ ዲክላሬሽን ኦፍ ፌዝ ላይ ዜር ኢዝ ኤ ፐርፌክት ትሪኒቲ ኢን ግሎሪ ኤንድ ኢተርኒቲ ኤንድ ሶቨሬኒቲ ፐርፌክት የሆነ ትሪኒቲ አለ ይላል ፍጹም የሆነ ፍጽምት የሆነ ስላሴ ፐርፌክት የሆነ ትሪኒቲ አለ ኢን ግሎሪ ኤንድ ኢተርኒቲ በክብር ምን አለ ፍጽምት የሆነ ስላሴ አለ ኢተርኒቲ በዘላለማዊነት ኤንድ ሶቨሬኒቲ በገዢነት ኔዘር ዲቫይደድ ነር ኢስትሬንጅድ ይላል ያለ መከፋፈል ያለ መለያየት በምን በክብር በግሎሪ በምን በሶቨሬኒቲ በገዢነት በምን በዘላለማዊነት ምን አለ ፐርፌክት የሆነ ትሪኒቲ አለ ፍጽምት የሆነች ቅድስት ስላሴ አለ ስለዚህ አንዱ ሙስሊም ሌላም ማቴሪያል በደንብ ገብተን እናይበታል ኦን ዘ ትሪኒቲ የሚለውንም ጽሑፍ ገብታችሁ ብትመለከቱ የሴንት ግሪጎሪ ዘ ወንደር ወርከር ኦን ዘ ትሪኒቲ የሚል ጽሑፍ አለ ገብታችሁ ብትመለከቱ አንድ ሰብስታንስ እንደሆነ ራሱ አንድ ሰብስታንስ የሆሞሲስ አለ አይደል አንድ ሰብስታንስ ጌታችን ኢየሱስ ወልድ ከአባቱ ጋር አንድ ሰብስታንስ እንደሆነ ራሱ ኦን ዘ ትሪኒቲ የሚለው ጽሑፍ ላይ ያስቀምጣል ስለዚህ አንዱ መጥቶ ስላሴ ከእንዲህ በፊት የለም ቢለ እንዲህ መስሚያን ጥጥ አድርገህ ተመለሰለታለህ ማለት ነው ኦኬ ጆባ ዊትነስ መጥቶ ወልድ ፍጡር ነው አብ እሱን ፈጥሮ ነው ዓለማትን የፈጠረው ቢለ እስቲ እንደዛ ብሎ ያመነ አንደኛ ክፍለ ዘመን ሁለተኛ ክፍለ ዘመን ላይ ሶስተኛ ክፍለ ዘመን ላይ ከአሪዮስ በፊት የቤተክርስቲያን አባት አሳየኝ ትለዋል ቤተክርስቲያን ኮንሰፕትን ከተረዳ ከአሪዮስ በፊት እስቲ እንደዛ ያመነ አሳየኝ አብ ወልድን ፈጥሮ በወልድ ዓለማትን ፈጠረ ብሎ ያስተማረ የቤተክርስቲያን አባት እንደዛ ያመነ ኮሚኒቲ በእምነት ደረጃ አሳየኝ ከየትም አያመጣ ከየትም ሊያመጣ አይችልም ኦኬ ጴንጤው መጥቶ ቅዱስ ቁርባን እውነተኛ የጌታ ስጋና ደም አይደለም ብሎ እንትን ቢለ እንዴ ይሄው ጎራ ጠጋ ታረገውና እነ ቅዱስ አግናጤዎስን ታሳየዋል በግልጽ ቅዱስ ቁርባን ዘላለማዊ ህይወትን የሚሰጥ እንደሆነ ኦኬ ከክርስቶስ ኢየሱስ ጋር ለዘላለም እንድንኖር የሚያደርገን የኢሞርታሊቲ ሜዲሲን እያለ ያስቀምጡታል ጥምቀት አያድንም ጥምቀት እንደው እንዲህ ነው ቢለ ከመሬት ተነስቶ አረ ጥምቀት ያድናል ብለ ስንት አባቶች አሸን አባቶች ትጠቅስለታል መንፈስ ቅዱስ ከአብና ከወልድ ነው የሚወጣው ቢለ አረ ኒቂያ ጉባኤን ናይሲኖ ኮንስታንቲኖፕል ክሪድን ይዘ ሄደ ታሳየውና ከአብ የሚሰርጸው መንፈስ ቅዱስ ተብሎ በጉባኤ ደረጃ እምነት እንደተቀመጠ ታሳየዋል ሰው ቤተክርስቲያን ኮንሰፕቱን ከተረዳ የቸርችን ኮንሰፕት ኦር የቤተክርስቲያንን ኮንሰፕት ከተረዳ በቃ ለዚህ ነው ኦኬ በቀላሉ ነገሮችን መረዳት ይቻላል ትምህርታዊ ነገሮችን እናነሳለን ለምሳሌ ኦርቶዶክስ ቤተክርስቲያን የምታምናቸው ነገሮች ዶግማዊ የሆኑ ነገሮች ነገረ ቤተክርስቲያን ውስጥ ያሉ ነገሮች በመጀመሪያ 200 ዓመት እያንዳንዱን ቲክቲክ እያደረግን በአባቶች ትምህርት ለምን ይሄ እውነት የተባለው እግዚአብሔር አምላክ ቅድምን ተባብለናል የሐዋርያት ሥራ ምዕራፍ 20 ቁጥር 28 ጠቅሰን መንፈስ ቅዱስ ቤተክርስቲያንን ትጠብቀዋት ዘንድ ጳጳሳት አድርጎ ለሾሙባት ይላል ቤተክርስቲያን የምትጠበቀው በማን ነው በመንፈስ ቅዱስ በማን በኩል በጳጳሳቱ በኩል የምትጠበቀው ስለዚህ ይሄ ትምህርትም የእውነት አምድና መሰረት እንደመባሏ በዚህ በኩል ይቀጥላል ማለት ነው ይቀጥላል ይጠበቃል አንድ ሰው ይነሳና ኦርቶዶክስ የሚል እኮ መጽሐፍ ቅዱስ የለም መጽሐፍ ቅዱስ ላይ ነው ኦርቶዶክስ ማለት ኦርቶና ዶክስ ከሚሉ የግሪክ ቃል የመጣው በቀጥተኛ መንገድ ማለት ነው ሌላ ነገር የለውም ኦርቶዶክስ ማለት ሜቢ ትርጉሙን ለማታውቁ ኦፍ ኮርስ ክርስቲያኖች እንኳን በደንብ ታውቁታላችሁ እኛ ኦርቶዶክስ ክርስቲያን ነው የምንባለው ኦርቶዶክስ ማለት ቀጥተኛ መንገድ ማለት ነው ሌላ ምንም ነገር የለም ዘራይት ፌዝ ቀጥተኛ እምነት ወይ ደግሞ ቀጥተኛ መንገድ ማለት ነው ኦርቶዶክስ ነን ብለን ኮንፌስ ስናደርግ ወይ ደግሞ ኦርቶዶክስ ክርስቲያን ነን ብለን ስንናገር ቀጥተኛውን እምነት ያልተበረዘውን ከሐዋርያት ኦኬ ከሐዋርያት በኋላ ደግሞ በሐዋርያን አበው በኩል ተጠብቆ ከዛ በኋላ ትላልቅ በሚባሉ በቤተክርስቲያን አባቶች መስዋዕትነት ከፍለውበት ዋጋ ከፍለውበት ጠብቀው ያመጡትን ትምህርትና እምነት ያንን እምነት አምናለሁ እያልኩ ነው ኦርቶዶክስ ነኝ ብዬ ሳሳይ ሌላ ነገር አለ ኦርቶዶክስ የሚል እንደው መጽሐፍ ቅዱስ ላይ ሲያሳየኝ ይሄ የጅል ጥያቄ ነው አትጃጃሉ ራሳችሁን አፕዴት አድርጉ ምንፍቅና አንዳንዴ እኮ አፕዴት ማድረግ አለበት ኦርቶዶክስ ማለት ቀጥተኛ መንገድ ቀጥተኛ እምነት ነው ኦኬ
እውነተኛ የሆነ እምነት ፌዝ ማለት ነው ብዬ የነገርኩ እንደው መጽሐፍ ቅዱስ ላይ ያሳየኝ ስትል እንዲህ ስትጃጃል እኔም ደግሞ እስቲ ስላሴ የሚል ቃል መጽሐፍ ቅዱስ ላይ ያሳየኝ ብዬ የጅል አርጊውመንት አነሳልሃለሁ። የኦንሊ ጂሰሶች የሁሉም የሙስሊሞች የጅል ጥያቄ ማለት ነው። ኦኬ ስለዚህ ለዛ ነው ሰው ቤተክርስቲያን ቀጣይነቷን እንኳን በጣም ብዙ ሰዎች ከመዘንጋታቸው የተነሳ ጋይዝ እኔ ልንገራችሁ፣ በጣም የሚያሳዝነኝን አንድ ነገር ልንገራችሁ። እግዚአብሔር በሚያውቀው ሰው ቤተክርስቲያን የሆነ ሰው ገዝት ልክ ያለው ብሎ ጽፎልኝ ነበረ። ቴክስት አድርጎልኝ ግን አላየሁትም። ሰው ቤተክርስቲያን ቀጣይነቷን በጣም ከመርሳቱና ካለማመኑ የተነሳ ኦኬ በጣም አንዳንድ የጅል ጥያቄ ትሰማላችኋል ሚዲያው ላይ። ለምሳሌ ቅድስት አርሴማ ሲባል እስቲ አርሴማ መጽሐፍ ቅዱስ ላይ ነው ስለሷ የተጻፈ ምን አለ? አርሴማ እንደው መጽሐፍ ቅዱስ ላይ እስቲ ስለ አርሴማ ምን የተባለ ነገር አለ? አሁን ይቅርታ አድርጉልኝ፣ ሰው መናቅ አይደለም የጅል ጥያቄ ይባላል። ቤተክርስቲያን አለማወቅ፣ የቤተክርስቲያን ኮንሰፕትን አለመረዳት። ቅድስት አርሴማ ለምን መጽሐፍ ቅዱስ ላይ ትጻፋለች? ለምን ትጻፋለች? ኦኬ ቅድስት አርሴማ እኮ እስቲ አንዴ ውሃ ልጠጣ ትን እንዳይለኝ መሰለኝ። ውሃ ልጠጣ። ይሄ ምን ይባላል? ቅድስት አርሴማ መጽሐፍ ቅዱስ ላይ ያሳየኝ፣ እስቲ ቅዱስ ጊዮርጊስን እስቲ መጽሐፍ ቅዱስ ላይ ያሳየኝ የሚል ሰው ይሄ የጅል ጥያቄ። ራሳችሁን አብዴት አድርጉ። ቅድስት አርሴማ ለምን መጽሐፍ ቅዱስ ላይ ትጻፋለች? ኦኬ መጽሐፍ ቅዱስ እኮ ተጽፎ የመጨረሻዎቹን ስትመለከቱ ለምሳሌ ሐዋርያት ስራ ነው አይደለ? የሐዋርያት ስራ ላይ እንመለከታለን። ሐዋርያት አገልግሎት ላይ ተሰማርተው በቃ መጽሐፍ ቅዱስ ለምሳሌ በታሪክ ደረጃ እስከ ስንት ዓመተ ምህረት ያለውን ብላችሁ ብትመለከቱ የመጀመሪያ ክፍለ ዘመን ላይ ያለውን ብዙ ነገር ነው የምንመለከተው። አርሴማ ከ200 ምናምን ዓመተ ምህረት በኋላ ነው ላይክ 200 ምናምን ዓመተ ምህረት ላይ 200 እና 300 ዓመተ ምህረት መካከል ነው የነበረችው። ቅዱስ ጊዮርጊስ እንደዛው ለምን ይጻፋሉ መጽሐፍ ቅዱስ ላይ? ነገር ግን ቤተክርስቲያን አያችኋል ጋይስ፣ ቤተክርስቲያን ሕያው መሆኗን ኦር ቤተክርስቲያን ቀጣይነቷን ቤተክርስቲያን ጌታ ኢየሱስ በተናገረው የተስፋ ቃል መሰረት ለዘላለም መኖሯን ሰዎች ስለማያምኑ ሁሉም ቅዱሳን የምንላቸው እዛው አንደኛ ክፍለ ዘመን ላይ ማብቃት አለበት የሚል አይነት ማይንድ ሴት ላይ መጥተዋል። ኦኬ አንደኛ ክፍለ ዘመን ላይ ቤተክርስቲያን ማብቃት አለባት የሚል በጣም የደከመ አርጊውመንት፣ ቤተክርስቲያንን ያለመረዳት። ኦኬ ለዛ ነው ይሄ የጅል ጥያቄ ይባላል። እንደዚህ አይነት ጥያቄ ሲጠይቋችሁ መጀመሪያ የቤተክርስቲያንን ኮንሰፕት ነገሯቸውና ነገር ግን ጥያቄው እንዲሁ እንድታውቁ የጅል ጥያቄ ነው። ለምን ትጻፋለች ቅዱስ አርሴማ? ቅዱስ ጊዮርጊስ ለምን ቤተክርስቲያን ላይ ይጻፋል? መጽሐፍ ቅዱስ ላይ ለምን ይጻፋል? አይጻፍም። በቃ መጽሐፍ አያስፈልገው። ለምን መጽሐፍ ያስፈልገው? አያስፈልገው። ቤተክርስቲያን ቀጣይ ናት። ዛሬ እኛ ካለንበትም በኋላ ከዛሬ በኋላ ገና ከ200 ከ1000 ዓመት በኋላ ብዙ ቅዱሳን ቤተክርስቲያን ውስጥ ይነሳሉ። ኦኬ እነዛስ ቅዱሳን ለምን አልተጻፈም ብላችሁ ወደ መጠየቅ እንዳትሄዱ ያስፈራል። ኦኬ ጋይስ ያስፈራል። ስለዚህ እንደዚህ አይነት ጥያቄዎች መጠየቅ ማቆም። ከዛ ባለፈ እንደው ራፍሊ ከቤተክርስቲያን ጋር በተገናኙ በጣም ሌም የሆኑ የሚነሱ አርጊመንቶች፣ ሌላው እኛ ኦርቶዶክስ ብለን እንጠራለን። ኦፍ ኮርስ ኦርቶዶክስ ክርስቲያን ነው የምንባለው። ኦኬ ኦርቶዶክስ ምንድን ነው የምንባለው? ክርስቲያን ነው የምንባለው። ኦኬ መለያችን ራሱ ጋይስ አይገርማችሁም? ግን አይገርማችሁም? ለምሳሌ እኔ አሁን መለያ ምንድነው ከተባለ መስቀል ነው አይደል? ሁላችንም አንገታችን ላይ መስቀል አለ። ለምሳሌ እኔ አሁን መለያ መስቀል ነው። መስቀል አንገቴ ላይ ሳሳይ ግን እንደው ዝም ብሎ ለጌጥ አይደለም ማለት መስቀል የምናደርገው ማንን ነው ኮንፌስ እያደረግን ያለ ነው? የተሰቀለው። አንድ የእንትና መዝሙር ታውቁታላችሁ ጋይስ? አንድ መሀል ላይ ይቅርታ መዝሙሩ ትዝ አለኝና ያው መዝሙር እንኳን በራሴ ድምፅ መዘመር አልችልም እንደምታውቁት። የተሰቀለውን ኢየሱስን ሳየው የሚለው መዝሙር የዘማሪ ቴዎድሮስ በጣም ደስ የሚል መዝሙር አለው። በኋላ አሰማችኋለሁ መዝሙሩ። በእኔ ድምፅ ከሆነ እዚህ ጋር 800 ምናምን ሰው አለ፣ 100 ሰው እንዳይቀር ፍራቻ ስላለን መዝሙሩን በኋላ አሰማችኋለሁና መስቀል ለምሳሌ አንገቴ ላይ ሳደርግ ኮንፌስ እያደረግኩ ያለሁት ምንድን ነው? የተሰቀለው ኢየሱስ ክርስቶስ ነው። ኦኬ በመስቀል ላይ ስለ እኔ ብሎ የሞተው ጌታችን ኢየሱስን ነው ኮንፌስ እያደረግኩ ያለሁት መስቀል ሳደርግ። ማንን ነው ኮንፌስ?
ጌታችን ኢየሱስን ነው ኮንፌስ እያደረኩ ያለው፣ ምንም ሌላ የለም። በመስቀል ላይ ስለተሰቀለው የተሰቀለው ጌታችን ኢየሱስን ኮንፌስ እያደረኩ ነው። ቤተክርስቲያናችን የትም ቤተክርስቲያን ሄዳችሁ ብትመለከቱ ጉልላቷ ምንድን ነው? እስቲ ጉልላቷ ላይ ምንድን ነው ያለው? ጋይስ ኮሜንት ላይ አሳውቁ። ጉልላቷ ላይ ምንድን ነው ያለው? የቤተክርስቲያናችን የትም ቤተክርስቲያን የትም ደብር ላይ መስቀል። መስቀል የቤተ ክርስቲያን ራስ ማን ነው? ኢየሱስ ክርስቶስ ነው። የኢየሱስ ክርስቶስ የመስቀል ስራ እንደው ዝም ብላ ቤተክርስቲያን እንደው እንደ ታሪክ በቃ ኢየሱስ ተሰቅሎላል፣ ኢየሱስ ሞቶላል አይደለም። ኮንፌስ የምታደርገው በሁሉ ነገሯ ነው። ኦኬ፣ በሁሉ ነገሯ ቤተክርስቲያን በሁሉ ነገሯ ጌታን ትሰብካለች። ለዛ ነው ቤተክርስቲያን ጉልላት ላይ መስቀል የሚቀመጠው። ለዛ ነው ኮንፌስ የምታደርገው ራስ ይሆነልኝ ብላ ነው። ኦኬ፣ ሙሽራይቱና መንፈሷ አይደል የሚለው ራስ የሆነልኝ ያ የሞተልኝ በመስቀል ላይ የሞተልኝ ስለኔ ብሎ ደሙን ያፈሰሰው ክርስቶስ ኢየሱስ ቅዱሱ የእግዚአብሔር ልጅ ነው ብላ ነው ኮንፌስ እያደረገች ያለችው። ይሄ ትልቅ ኮንፌሽን ነው። እኔም አንገቴ ላይ መስቀል ሳደርግ የትኛው ለዚህ ነው ባይዘው መስቀል ስናደርግ በቃ ክርስቲያኖች እንደው መስቀላችን ሁሌ ደረታችንን ነፍተን ፊት ለፊት እንዲወጣ አድርገን መንቀሳቀስ ያለብን። ይሄ ትልቅ ኮንፌሽን። ኦኬ፣ ምን ማለት ነው? የሞተልኝ ኦኬ፣ ጌታችን ኢየሱስ ክርስቶስ የምርም ነው በቃ መስቀል ላይ ሞቶልናል። አምላክ በስጋ ተገልጦ አምላክ በስጋ ሞተ ብሎ መጽሐፍ እንዲናገር ሞቶልናል። ይሄንን ነው ኮንፌስ የምናደርገው። ይሄ ክርስትና ከበፊቱም ጀምሮ የነበረ ነው። አሁን አልኳችሁ እኮ እንደው ብዙ ነገር እናወራ ከተባለ በጣም ለምሳሌ በቅዱስ መስቀል ማማተብ ኦኬ፣ በአብ በወልድ በመንፈስ ቅዱስም ማማተብ ለምሳሌ ከነተርቱሊያን ጊዜ ጀምሮ እኮ ጋይስ በጽሁፍ ደረጃ ማሳየት እንችላለን። ኦኬ፣ ከነተርቱሊያን ጊዜ የዛሬ 1800 ዓመት የነበሩ ከ1800 ዓመት በፊት የነበሩ ክርስቲያኖችን ሄዳችሁ ብትመለከቱ ጋይስ ክርስቲያኖችን ሄዳችሁ ብትመለከቱ በቅዱስ መስቀል ያማትቡ ነበር። በቅዱስ መስቀል የጌታ ቤተክርስቲያን መገለጫዎች አሉ። ኦኬ፣ የዛሬ 1800 ዓመት የነበሩ ክርስቲያኖች ጋር ሳስቡት በመስቀል ያማትቡ ነበር። በእነ ቅዱስ አትናቴዎስ የቅዱስ አትናቴዎስን ጽሑፍ ብትመለከቱ ላይፍ ኦፍ ሴንት አንቶኒ ወይ ደግሞ የአባ እንጦንስ ሕይወት በጻፈ በጽሑፉ ሄዳችሁ ብትመለከቱ ኧረ በስመ አብ እንዴ! ይሄን ምልክት አጋንንት እንዴት አባ እንጦንስ ማለት ነው ጋይስ፣ ቅዱስ አባ እንጦንስ በቅዱስ መስቀል ምልክት ማለት ነው አጋንንትን እንዴት ያንቀጠቅጥ እንደነበረ you have no idea አጋንንትን እንዴት ያንቀጠቅጥ እንደነበረ እንዴ! የቅዱስ ጊዮርጊስን ታሪክ መውሰድ ትችላላችሁ። ኦኬ፣ የቅዱስ ጊዮርጊስን ታሪክ መውሰድ ትችላላችሁ አይደል? መርዝ እየቀረበለት እንኳን በእጁ አይደለም በግንባሩ አማትፎ መርዙን ሲጠጣ ትመለከታላችሁ። መስቀል ኃይላችን ነው ስንል የምርም ኃይላችን ኦኬ፣ የምርም ኃይላችን በዛ ውስጥ የሚሰራው ማን ነው? ጌታችን ኢየሱስ። ሊቁ አውገስጢን ከዚህ በፊት እንደነገርኳችሁ ሊቁ አውገስጢን ወይ ደግሞ አውገስጢኖስ ያው እንግዲህ ያው በካቶሊኮች እና በኢስተርኖች ዘንድ ሴንት ተብሎ ይጠራል። እኛ ጋር ሊቅ ነው የሚባለው በእኛ ቤተክርስቲያን እንደምታውቁት። እና ምን ብሎ ይናገራል? ሲቲ ኦፍ ጋድ መጽሐፉ ላይ ማለት ነው ቡክ 22 ላይ ሲቲ ኦፍ ጋድ ቡክ 22 ላይ ከቁጥር 8 ጀምሮ ያለውን ሲናገር ምን ብሎ ይናገራል? በዛ ጊዜ ይደረጉ ስለነበሩ ተአምራት ሄዳችሁ ስትመለከቱ በዛ ጊዜ ይደረጉ የነበሩ ተአምራት ሄዳችሁ ስትመለከቱ እግዚአብሔር ብዙ ተአምራትን ያደርጋል። በምን በኩል አለ? በቅዱሳኑ በኩል ያደርጋል። በምን? ከዛ በመስቀል ምልክት። እንግዲህ እዛ ላይ ከዚህ በፊት አንብቤላችኋለሁ አይደል? እስቲ አንብቤላችኋለሁ ጋይስ የምታስታውሱ ከሆነ በዛ ጊዜ በጣም ጡቷን ትታመም የነበረች ሰው እግዚአብሔር ራእይ አሳይቷት በጣም ትታመም የነበረ ሰው ከዛ ቤተክርስቲያን ስትሄጂ እንደዚህ አይነት ሰው ታገኛለሽ። ያ ሰው በመስቀል ምልክት ያማተብብሻል። ከዛ በኋላ ነፃ ትሆኛለሽ። እሱን አንብቤላችኋለሁ አይደል? እስቲ ኮሜንት ላይ አሳውቁ። ካልሆነ አሁን ገብቼ አነብላችኋለሁ። አንብቤላችኋለሁ። የምታስታውሱ ሰዎች አላችሁ? ካልሆነ አነብላችኋለሁ። እሺ፣ አልሰማንም የሚል ነገር። እሺ አንዴ ቼክ ላድርገው እስከዛ ድረስ። እሺ ቆይ አንዴ አነብላችኋለሁ። እስከዛ ግን አንድ መዝሙር መሀል ላይ ልጋብዛችሁ መሰለኝ። ቆይ እሺ አንዴ ቆይ።
ይነበብላችኋል። ያው ብዙዎቻችሁ ሰዎች አነብላችኋለሁ። ቅዱስ መስቀል ላይ ኢዝሊ ነው ባይዘው ኦርቶዶክስ። እኔ እኮ በዚህ ቤተክርስቲያን እግዚአብሔርን ነው የምለው። ምን በጣም ደካማ በስጋ ደካማ ብንሆንም እግዚአብሔርን በጣም ሁሌ የበለጠ የተወሰነ ነገር እያነበባችሁ የሆነች እውቀት እያገኛችሁ በመጣችሁ ቁጥር እቺን ቤተክርስቲያን እንዴት እንደምትወዷት በጌታ ስም እመቤቴን ነው የምላችሁ። ኧረ በስመ አብ እንዴት እንደምትወዷት እግዚአብሔር ምስክሬ ነው የምላችሁ። እግዚአብሔር ይመስገን። እንደው እውነት እሱ ባወቀው እግዚአብሔር ይመስገን። እሺ አንድ ያነብላችኋለሁ። እሺ ኦገስቲን ኦፍ ሂፖ ሲቲ ኦፍ ጋድ። እስከዛ ድረስ ቆይ መዝሙር ልክፈትላችሁ። የቅዱም መዝሙር ልጋብዛችሁ ያላወቃችሁ ሰዎች ካላችሁ ይሄ የተሰቀለውን ኢየሱስን የሚለው የተሰቀለው ኧረ በስመ አብ ይቅርብኝ። ተው ስሜታዊ ሆኜ መዝሙር መዘመር ጀምሬ ነበር ጋይስ። አፉ በሉኝሽ። ይቅርታ፣ በጣም ለጆሮአችሁ ላይ ለደረሰው ችግር በጣም ይቅርታ ጠይቃለሁ። እኔ እስከዛ ድረስ መዝሙሩን ከፍቼላችሁ የተወሰነ መዝሙሩን እንስማውና አነብላችኋለሁ። ተአምሩ በቅዱስ መስቀል ምን አይነት ተአምር እግዚአብሔር ያን ጊዜ ያደርግ እንደነበረ። ኦኬ፣ እስከዛ ድረስ እኔ ተአምሩን አወጣዋለሁ።